ሰላም ነው አለ በኋላስ እሺ ሰላም እንዴት ናችሁ እንዴት አላችሁ ሳምንታችሁ እንዴት አለፈ ሰላም ነው ጤናችሁስ እረፍት እንዴት ነበረ እሁዳችሁ በጧት እንዴት እያለፈ ነው ትምህርት ላይ የነበራችሁ ትምህርታችሁ እንዴት ነበረ ስራስ ቆንጆ ነው ዛሬ ሰላምቴ ትንሽ ለየት አለባችሁ አይደል ከተመቻችሁ በዚሁ ነው የምቀጥለው ከዛሬ በኋላ እንደዚህ ነው ሰላም እላችሁ በነገራችን ላይ ዛሬ በፋና ረፋድ የንቃት ሰዓታችን ላይ ስለ ሰላምታ ለማንሳት ወደድን ያ እንደሚታወቀው ሰላምታ የዕለት ተዕለት ተግባራችን ነው በየቀኑ ሰዎችን ሰላም እንላለን በተለያየ ስሜት ውስጥ ሆነን ሰዎችም እንደዚሁ በተለያየ ስሜት ውስጥ ሆነው እኛን ሰላም ይሉናል ግን እነዛ ሰዎች ሰላም ሲሉን ለኛ የሚሰጠን ስሜት ምንድነው የስነ ልቦና ተጽዕኖ እንዳለው ታውቃላችሁ ለማንኛውም ዛሬ ምን ለማድረግ አሰብኩ ይመስላችሁ አሁን ያለው ያው የስራ ቦታ ነው ስራ ቦታ ላይ ሁሉ ጊዜ ትገናኙ ከጧት እስከ ማታ ድረስ ኮሪደር ላይም ስትገናኙ ሰላም እንዴት ነሽ አለን በተለያየ ስሜት ውስጥ ሆነን ሰላም እንባባላለን ስለዚህ እስቲ እንዴት ነው ሰላም የሚሉ እስከ ዳርን ዛሬ እዚህ መስሪያ ቤት ውስጥ እየዞርኩኝ እንዴት ሰዎች ሰላም ይሉኛል የሚለው አሳያቸዋለሁ ስሜታቸውን ካሜራውን በተቻለ መጠን ለመደበቅ ሞክራለሁ ግን ከታየ ምንም ማድረግ አልችልም ምክንያቱም ትክክለኛ ስሜታቸውን ለማግኘት ማለት ነው ስለዚህ እሱን አብረን እናያለን የስነ ልቦና ባለሙያው ምን ይላል በዚህ ጉዳይ ላይ አብራችሁን እንድትቆዩ እንጋብዛችኋለን ስለ ሰላምታ የንቃት ሰዓታችን ላይ እንቃኛለን መልካም ቆይታ ሰላም ነው ማርች አይ ችግር የለውም አይ ሰላምሽ አይደለም ማይክ ሳይኩ አይ ሰላም ደሪ ሰላም ነው እንዴት አደርሽ እንዴት ይሆንሻል አሪፍ ነው አለሁልሽ ሰላም ሰላም እንዴት ናችሁ አለን እግዚአብሔር ይመስገን ረረረ እንዴት ሰላምታ አለ ሃይ መሲ ሰላም ነው በዛው ይከራቸው ደህና ነህ በዛው እንደ አይነትም የእንትን ሰላምታ አለ አንዳንድ ሰዎች በስነስርዓት ሰላም ማለት አይችሉም ሰላምታቸው ምን እንደሚሆን ታውቃላችሁ ይሄ በቃ አይደለ በቀልድ ይጀምራሉ በቃ ሰላምታ ነው ለነሱ ያ ሰላምታ ነው ይሄን ግቢ እንዲየዞርኩት ሶላታ ደህና ነህ አለሁ አመሰግናለሁ እንዴ ሰላምታቸውን የሚገልጹት በእንባ አድናቆት ነው አምሮብሻል ሰላም ነው እንዴት ነሽ አምሮብሻል እና እንደዛ ስትለኛል ምን ያህል ደስታ እንደተሰማኝ ልነግራችሁ ስለዚህ የስነ ልቦና ጫና አለው ማለት ነው ስለዚህ ተመልካቾቻችን ይህን ያክል ካሳያችሁ በጣም ብዙ ሰው አሉ ግን ሁሉንም ደግሞ ማሳየት ስለማልችል ነው የተወሰነውን አሳይቻችኋለሁኝ ስለዚህ አሁን ደግሞ በስነ ልቦና ባለሙያ ሰላምታ እንዴት ይገለጻል ሰላም ለምንለው ሰው ያ የሚሰጠው ስሜት ምን አይነት ነው የሚለው በደንብ አድርጋ ታብራራልናለች እሷ ራሷ እንዴት ሰላም እንደምትለኝ ቆይ ለምን አላሳያችሁ አብራችሁ ቆይ እስከዳር እንዴት ነሽ ሰላም ነሽ እንዴት ነሽ እንዴት ነሽ እግዚአብሔር ይመስገን ደስ ብሎኛል ስላገኘሁሽ አመሰግናለሁ ቆየን በጣም አይደል አዎ ቆየን ከተገናኘን ቆየን ሰላም ነሽ እግዚአብሔር ይመስገን እንግዲህ ሰላምታ ብለን የምናስቀምጠው በተለያየ መንገድ ይገለጻል ሰዎች ከስራቸው አንፃር ከቤተሰብ አንፃር ከተለያየ ከእለት ተእለት ከምናገኛቸው ሰዎች አንፃር ይለያያል ግን ሰላምታ ለሰው ልጅ የተሰጠ ልዩ ስጦታ ነው ብዬ አስባለሁ ሰዎች በአንድም በሌላም ሰላምታን በየትኛው መንገድ ይግለጹት እንደ ባህልም እንደ ሀገርም እንዳኗኗርም እንደ ስራ ባህልም እንግለጸው ሰላምታ ግን ዘርን ቀለምን ቋንቋን ጋር ምናገናኘው ነገር አይደለም መልክ ጋር ምናገናኘው ነገር አይደለም ሰላምታ ለሰው ልጆች የተሰጠ ከፈጣሪ የተሰጠ ልዩና ድንቅ ስጦታ ነው ሰላምታ ደግሞ በአንድም በሌላም ንጹህ የሆነና በውስጡ ሌላ ነገር ቅራኔ የሌለበት መሆን መቻል አለበት ጸጉር ቤት እንግባስ እንዴት ነው ሰላም ነሽ ሰላም እንዴት ናችሁ ትትዬ እንዴት ነሽ አለሽ ተጠፋፋና እንዴት ናችሁ ሰላም ነው አለሁልሽ ችሚዬ ደህና ነህ እንዴት ነህ ጠፋ ሰላም ነው አለሁልሽ ቤቢ ያደግ ወንድ ነው ሴት ያው ነው
አረባክ ደስ ይላል። ሰዎች ራሳቸውን ለማንቃት ቡና ይጠጣሉ፣ የሚወዱትን ምግብ ይበላሉ፣ የሚወዱት ቦታ ይሄዳሉ። አለኝ የሚሉትን ነገር ሁሉ ማድረግ ይችላሉ ብለው የሚያደርጉትን ነገር ያደርጋሉ። አንድ ሰው አቁሞ አንድን ሰው እንዴት ነህ ሰላም ነው ወይ ስራ ጥሩ ነው መልካም ነው በስልክ እንኳን ስንነጋገር ምን ያህል ሰላምታው ልውውጡ እረፍት እንደሚሰጥ ስነ ልቦናዊ ፋይዳው ምንድነው? በጣም የሚገርም ነው። የሚገርምሽ ነገር ሰዎች ከከፋቸው ነገር እናወጣቸዋለን። እኛ እናቀውም በነገርሽ ላይ ማቀፍ አቅፈናቸው 1 ሰከንድ 2 ሰከንድ ራሱ መቆየት በጣም የሚሰጠው ፋይዳ አለ። እንዴት ነሽ ሰላም ነሽ ወይ መባባል በጣም የሚሰጠው እረፍት አለ። ለምሳሌ ነው አሁን የነበርኩበት አንቺ ከማግኘቴ በፊት ብዙ አይነት ችግሮች እንበላቸው የተግዳሮቶች በስራ መካከል ነበሩና ኢትስ ኦኬ ይሄ ነገር ያልፋል እያልኩ ነበርና ያ ነገርን ጨርሼ አንቺ ጋር ስመጣ ሌላ ሰው አልሆንኩኝ። በፈገግታ ነው የተቀበልኩሽ። ምክንያቱም እዛ ጋር የነበረውን ውጣውረድ ውክቢያ እዚህ ጋር እንደገና መጥቼ ካንቺ ጋር ምንም አያገባኝም አይመለከተኝም ወይም ደግሞ ላንቺ መጥፎ ሰላምታ መስጠት የለብኝም። ያና ይሄ ይለያያል። አንዳንዴ ግን የማናልፍበትን ሰላምታ ስንሰጥ በራሳችን ስሜት ተመርተን ከሆነ ለዛች ሰከንድ የማያልፍ ነገር እዛ ሰው ላይ ጠባሳ አሳርፈን ያንን ግንኙነት የሚያሳጣን ሰላምታ ሰጥተን ልናልፍ እንችላለን። ስለዚህ ስነ ልቦናዊ ጠቀሜታው ማየት አለብን። ሰላም ነው። አያችሁት? ፈገግታው በጣም ነው በቃ ደስ የሚለው። ፈገግታ ምን ያክል ፓወርፉል እንደሆነ በሳይንሳል ቻው ነው ተከታታይ ግቢ ውስጥ ያለው ነገር ይሄን ይመስላል። እስቲ አሁን ደግሞ ዞር ዞር ልበል ወደ ቢሮ አካባቢ ስትንጓ ደግሞ እስቲ ካሜራ ሲያዩ እኮ እየተቸገርኩ እየዘጉኝ ጆሲ ተናን አለ አለሽ እንዴት ነህ? የበረታሽ ነው ተናኒ እንዴት ነው? ጠፍተሽ ደግሞ ጠፋ አራለው አለው ጆሲ እንግዲህ ቀልደው ከሚያልፍ ሰዎች መካከል አንዱ ማለት በቃ ሰላምታቸው በቀልድ ተቀላልደህ ምናምን በቃ ተተራራፍ የምታልፈው አይነት ነው። ግን ደስ የሚል ስሜት አለው ከዛ በኋላ ማለት ነው። ሰዎች እውነት ነው በአንድም በሌላም ሊገፉን ብዙ አይነት ነገሮች ሊያደርጉን ይችላሉ። ከራሳቸው ስሜት ተነስተው ሰላምታ ሊሰጡን ይችላሉ። እኔ ምን አገባኝ ሰላም ብትለኝ ባትለኝ እንደዛ ማለት የለብንም። ምክንያቱም ሰላምታ ከፈጣሪ የተሰጠ ስጦታ ነው። ራሳችን እንኳን ችለን የምናደርገው ነገር አይደለም። ስለዚህ ሁሉ ጊዜ ስነ ልቦናዊ ፋይዳን አይተን በተለይ ይሄ እውቅና ሰጥተን ገብቶን ሰላምታን ስንሰጥ በጣም ትልቅ ነገር ነው። ሰዎች ከነበሩበት ራሱ ችግር እንደገና ሌላ ችግር ውስጥ ሊገቡ ይችላሉ። ሰው ደግሞ ምን አድርጊያት ነው ምን አድርጌው ነው ሚለው ይቀድምባቸዋል። አይ በብዙ ፈተና እያለፈ ነው በብዙ ፈተና እያለፈች ነው ከሚለው ይልቅ አይ ምን አድርጊያት ነው ለምንድነው ተኮሳትራብኝ ሄደችው። ብዙ ሰው ብንጠይቀው ከ20 ሰው 18 ሰው ሚላል እንዴ ዘግታኝ ሄደች ትላንትና እኮ ሰላም ብላኛለች ዘግቶኝ ሄደ ሊልሽ ይችላል። ብዙ ጊዜ ግን ከ20 18ቱ እንደዛ ቢል በነገርሽ ላይ አብዛኛው የ18ቱ የራሳቸው ችግር ነው እንጂ ሰውየው ችግር ስላለበት አይደለም። ይሄን እንደ ባለሙያም በሳይንስም የተረጋገጠ ነው። ያሳያል። ሰላም ነው? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ሰላም ነው አለን። የበረታሽ ነው? ደህና ነኝ። ጤናሽ? እግዚአብሔር ይመስገን። ሰላም ነው? ጉዞ እንዴት ነህ? ሰላም ነው አለ። እሺ እንግዲህ ሰዎችን ሰላም ስንል እንደየእድሜያቸው ይለያያል። ያው ለትልቅ ሰው ሰላም ስንል ሰላም የምንልበት መንገድ ያን ሰው በሚያከብር መንገድ መሆን አለበት። ያለበት የብስለት ደረጃ ያሉበት የእውቀት ደረጃ ማስተዋል ያስፈልጋል። የፊት ፈገግታ በራሱ ሳቂታ መሆን ይሄ ዝም ብሎ የውሸት ወይ ደግሞ የማስመሰል ሳይሆን ላንቺም ለሌላ ሰው ላለውም ለሌለውም ዘርን ቋንቋን የሆነ ባህልን የማይመርጥ እውነተኛ ፈገግታ ለሰዎች ሊኖረን ይገባል። ሰላምታ አይናወጥም። ሰላምታ ማዕበል የለበትም። ሰላምታ ሁሉ ጊዜ በየትኛውም ጎዳና ውስጥ ብታልፊ መቀያየር መቻል የለበትም። ምክንያቱም ሰላምታ ሁሉ ጊዜ ከነገሮች ጋር የምናያይዘው አይደለም። ለምንድነው አንዳንድ ሰዎች በቅንድባቸው ሰዎችን ሰላም ይሉት? ሳምንቱ ሙሉ በጣም ሰላም ብለውሽ ሀግ አድርገው አቅፈውሽ ስመውሽ ከዛ ደግሞ ለሁለተኛ ሳምንቱ ደግሞ ልክ እንደማያውቁሽ የሚሆኑ ሰዎች አሉ። እሱ አንተ መልካም ሰው ረጅም ሰው ሊን አንቺ አሁንማ ሰላም አለ ማለት ሰላም እንዲጋባብኝ እኮ እውነት ነው። ኧረ ፈለክ እሺ ወይ ጉድ ቢቸግረኝ በርቀት ሆነ ማለት ፊት ለፊት ስሜታቸውን አሁን ሰላም ብሎኝ ያለፈው ሰው ማለት ነው
ማለት በቃ ሰላምታቸው በጣም ደስ ከሚሉ ሰዎች መካከል አንዱ ነው። ይሄ በየቀኑ ሲያገኛችሁ በየቀኑ ይሄ በቃ የሚጋባባችሁ የዛ ሰው ደስታ የዛ ሰው ትክክለኛ ስሜት ነው የሚጋባባችሁና በቃ ደስ ብላችሁ በቃ ሰላም ብላችሁ ከምታልፉት ሰዎች መካከል አንዱ ነው። ፍሬ ደህና ነህ? አለሁልህ። ደህና ነሽ? አለሁልሽ። እንዴት ነሽ? ሰላምታ የሚያበዛልን ሰው ሁሌ ሰላም የሚለን ሰው በውስጡም የእውነት ሰላም የሚሰጠን ሰው መሆን አለበት። አንዳንዴ ካየሽ በቢሮም በስራም ሰላም ይለናል እኮ ግን ስለኛ ስኬት ደስ የማይለው ሰው ስለኛ የሆነ መልካም ነገር ደስ የማይለው ሰው በማስመሰል ውስጥ ዝም ብሎ ምንድነው የቀልድ የውሸት የምታይበት ሰው አለ። ያስታውቃል። እሱ መሆን የለበትም። አንቺ ስታገቢ መልካም ነገር ሲሆንልሽ በጥሩ የስራ ደረጃ ስኬት ውስጥ ስትሆኚ ደስ የሚላቸው ሰዎች ከሰላምተኛነት ባለፈ እንደውም የነሱ ሰላም ማለት የሚገለጸው በዛ ጊዜ ነው። አንዳንድ ሰዎች ሊያኮርፉ ይችላሉ በነገርሽ ላይ በጣም ሰላምተኛ ናቸው እኮ ላንቺ በጣም ሰላምተኛ ናቸው ለዛው ሰው ለመስሪያ ቤቱ ግን በቃ እንዴት እኔ ለኔ ያልሆነልኝም በሚል ያ ሰላምታቸው ሲቀየር ታያለሽ። ወይ ደግሞ ቢቀጥል እንኳን የዛ ሰው ሰላምታ ሁሉ ጊዜ በቅናትና በክፋት የተሞላ ይሆናል ማለት ነው። መፍትሄ ብዬ ማስቀምጠው ሰዎች ሁሉ ጊዜ አልፈው የሚሄዱ ለምሳሌ ለሰላምታ ምንም አይነት እውቅና የሌላቸው ሰላምታ ምንም ማለት አይደለም። ለምንድነው አንዳንዴ እንዴ ሰላም እኔ የምታኖረኝ እሱ አይደለች የሚያኖረኝ እሱ አይደለም ምን አገባኝ እኔ ሰላም ብላት ባልላት ባትለኝ ባልላት አይነት ነገሮች እንሰማለን። ጥሩ አይደለም ይሄ ግን ለዚህ በጣም ትልቁ መፍትሄ ምንድነው? አንዳንድ ጊዜ ያደግንበት ማህበረሰብ ተዘግተን ወይም ደግሞ ሰላምታ በሌለበት ቦታ አድገን ሊሆን ይችላል። እንደዚህ ማህበራዊ ግንኙነት የጦፈበት ቦታ ያላደግን ሊሆን ይችላል። አንዳንዴ ማህበረሰብን ማጥናት ያስፈልጋል። ቀጭቃዣነትንም ዝም ማለትንም ምን መዝንበት መንገድ ከኡነታው አንፃር ከትክክለኛ ዕውቀት አንፃር ነው እንጂ መመዘን ያለብን እንደመጣልንና እኛ በፈለግነው መንገድ ሰዎች ሳይሄዱልን ሲቀሩ ምን ያንቀጨቅዣታል ማለት የለብንም። ስሜታቸው የሚቀያየር ዛሬ ሞቅ አድርገው ነገ ደግሞ ሌላ ሰው ለሚሆኑ ሰዎች መመክረው እንደ ባለሙያ ምንድነው ስሜታቸውን ይፈትሹ ማለት በእነሱ ሰላምታ ብዙ ሰዎች ይፈወሳሉ። በእነሱ ሰላም አለ ማለት ደግሞ ስሜት መቀየር ብዙዎች ይወድቃሉ ማለት ላያውቁት ይችላሉ። አንዳንዴ ሰምተናል እኮ አይደል ከመስሪያ ቤት እኮ ምንም ሳይሆኑ በቃ ተኮሳትራ ነው የምታይ ምን እንዳደረኳት አላቅም ምን እንዳደረኩት አላቅም እኔ ከሱ ጋር መስራት አልችልም ብለው ሰዎች መስሪያ ቤት ለቀዋል። ደስ ያላለን ነገር ካለ ከዛ ሰው አስጠግተን እንዲህ ስላረከኝ ነው ይሄ ትክክል አይደለም ማለት ከዛ ውጪ ግን ሰውየውንና ሐሳቡን ለይተን ከዛ ሰው ጋር በጥሩ ግንኙነት ማሳለፍና ይሄ ፊታችን ላይ የሚታየው ነገር ለሰዎች ፈውስ ነው። የተሰማንን የወጣንበትን የወረድንበትን ነገር ሁሉ ይዘን ከሰዎች ጋር መቀመጥ የለብንም። ማናችንም በህይወታችን ብዙ ውጣ ውረድ ያልፍብናል። ያ ነገር ሲያልፍብን ተሸክመን ይዘን መተን እዛ ሰው ላይ ማራገፍ የለብንም። ከዛ ሰው ጋር ምንም አይገናኝም። ሰዎችን አቅፈን ሰላም ስንል በሰዎች ላይ የምንፈጥረው ውስጣዊ ሰላም አለ። ስለዚህ ብንችል ደግሞ ከእጆቻችን ባለፈ በማቀፍ ሰዎችን ሰላም ማለት ያስፈልጋል። በጣም ማሰምርበት ነገር ምንድነው የእውነት ሰላምታ እንደው ዝም ብሎ ስለለመድ ነው ጧት ተነስተን መስሪያ ቤት ስንሄድ ሰላም ስላልን ሳይሆን የእውነት ሰላም ማለት አለብን። እሺ እንግዲህ ዛሬ በፋና ረፋድ በንቃት ሰዓታችን ስለ ሰላምታ ነበረ ጉዳያችን ያደረግነው። እንዳያችሁት ቀደም ብሎ ያሳያችሁ የመስሪያ ቤቱን ብቻ ነው የመስሪያ ቤት ሰላምታውን ብቻ ነው። ጎረቤት አለ፣ በዚህ መሃል መንገድ ላይ የሚያገኛችሁ ሰዎች ሰላም እንዴት እንደሚሉ አለ፣ ብዙ አይነት ሰላምታ አለ። ስለዚህ እዚህ ግቢ ውስጥ ያለው እንደተወሰነ ያክል ለማሳየት ሞክሬያለሁኝ። ካሜራው ጎድቶኛል ዛሬ በጣም ትላንትና ሞቅ አድርገው ሰላም ሲሉኝ የነበሩ ሰዎች በካሜራው ምክንያት ሰላም ብለውኝ ያለፉ በጣም ብዙ ናቸው። ለማንኛውም ግን በጣም የሚያስደስት የሰላምታ አይነት ነው ያየሁት። በተለይ የተረዳሁት ነገር መታቀፍ የሆነ በጣም ደስ የሚል ስሜት አለው። በተለይ እኔ እንጃ አሁን ባለውበት ሁኔታም ሊሆን ይችላል አላውቅም፣ ግን በቃ ደስ የሚል ነገር አለው። ስለ ራሳችሁ ጠይቋችሁ፣ ስለ ቤተሰባችሁ ጠይቋችሁ፣ በጣም ደስ የሚል ነገር አለው። ለእኔ እንደዛ ተሰምቶኛል። እናንተ ሰዎች በምን መልኩ ሰላም ሲላችሁ ደስ ይላችኋል? ለማንኛውም የተወሰነ ነገር አግኝታችሁበታል ብዬ አስባለሁኝ። የፋና ረፋድ የንቃት ሰዓታችን ያያችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሌሎች ዝግጅቶች ይቀጥላሉ። ቻው።